ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። በተከታታይ ስለ ስቶይሲዝም ፍልስፍና አቀርብላችኋለሁ። ይሄ ክፍል 1 ነው። ስቶይሲዝምን የመረጥኩበት ምክንያት ምንድን ነው? ብዙዎቹ የፍልስፍና አይነቶች ትልልቅ ጥያቄ ይጠይቃሉ። ከዛ በቃ መፈላሰፍ ነው። ስቶይሲዝም እንደው ዝም ብሎ ከመፈላሰፍ ይልቅ በዕለት ተዕለት ህይወታችን የሚጠቅሙ ሀሳቦች የሚነሱበት፣ ከሰዎች ጋር ደግሞ ያለን ኢንተራክሽን ምን መምሰል አለበት። ስለዚህ ኤቭሪዴይ ፊሎሶፊ ነው። ከዛ ባሻገር የስነ ልቦና ህክምና ላይ በጣም ከስቶይሲዝም ፍልስፍና የተዋስናቸው ብዙ ሀሳቦች አሉ፣ በጣም ጠቃሚ ስለሆኑ ማለት ነው። እነሱን ቀስ በቀስ እናያቸዋለን። መጀመሪያ ግን ስለ አመሰራረቱ ትንሽ ሀሳብ ሼር ላድርጋችሁ። እንግዲህ ስቶይሲዝም የተመሰረተው በሶስተኛው ክፍለ ዘመን ከክርስቶስ ልደት በፊት ነው እና የመሰረተውም ዚኖ ኦፍ ሲቲየም ይባላል። እንግዲህ በዛን ዘመን ሰዎች ሲጠሩ የአባት ስም ምናምን ሳይሆን የሚጠራው የመጡበት አካባቢ ነው እና ይሄን ሰውዬም ዚኖ የሚባለው ከሲቲየም አካባቢ የመጣ ሰው ነው። መጽሐፍ ቅዱስ ላይ ለምሳሌ ብትመለከቱ ኢየሱስ ክርስቶስ መስቀል ተሸክሞ ሲሄድ ያገዘው ሰው የቀሬናው ስምዖን ይባላል፣ ሳይመን ኦፍ ሳይሪኒ። ከዛ ደግሞ የካደው ደግሞ አሳልፎ የሰጠው ጁዳስ ኢስካሪዮት ይባላል፣ የአስቆሮቱ ይሁዳ። በዛን ዘመን እንግዲህ ሰዎች እንደዚህ ነው የሚጠቀሱት። ለምሳሌ በዚህ ዘመን ብንመጣ አየለ የደንበጫው ወይንም ደግሞ ጂግሳ የደሎ መናው እንደማለት ማለት ነው። ኤኒዌይ ዚኖ እንግዲህ ኦፍ ሲቲየም ተብሎ ደግሞ መጠቀስ ያለበት ለምንድን ነው? ሌላ ደግሞ ዚኖ የሚባል አለ፣ የኢሊያው ዚኖ። እሱ በብዛት የሚሰራቸው የኢሊያው ዚኖ ወለፈንዲዎችን ነው። በጣም ብዙ ወለፈንዲዎች አሉ። እነዚህ እንግዲህ ፓራዶክስስ የምንላቸው ናቸው። ወለፈንዲ ማለት ሁለት ተቃራኒ የሚመስሉ ነገሮች በአንድ ላይ ተከስተው እንዴት ሲያስብሉ ያኔ ወለፈንዲ ይባላል። በምሳሌ ለማስረዳት የወለፈንዲ ስልቻ ማለት ጤፍ አያሳልፍም፣ ንቅ አድርጎ ነው የሚይዘው። በቆሎ ስከትበት ግን በቆሎ ያፈሳል ማለት ነው። ኤኒዌይ የዚኖ ኦፍ ኢሊያ በጣም ብዙ ወለፈንዲዎች አሉ፣ የሚያስቁ የሚያዝናኑ፣ እንደ እንቆቅልሽ አይነቶችም አሉ። እሱን ወደፊት እንመጣበታለን። የስቶይሲዝምን ፍልስፍና የመሰረተው ግን ዚኖ ኦፍ ሲቲየም ይባላል። ይሄ ሀብታም ሰው ነው እና ነጋዴ ነው እና መሰራርቱ እንዴት ነው? መርከብ ሙሉ ዕቃ ጭኖ ያለውን ንብረት ሁሉ አድርጎ ከዛ ልክ ሲሄድ ድንገት መርከቡ ይሰባበራል፣ ዕቃው ይወድምበታል። ከዛ አቴንስ ከተማ ውስጥ በቃ እንደው ልረጋጋ መጽሐፍት ላንብብ ምናምን ብሎ የሆነ ላይብረሪ ይገባል። ከዛ ኋላ ላይብረሪ ውስጥ እያነበበ እንደው ደህና ፈላስፋ ባገኝና እንደው ብረጋጋ ምናምን ሲለው ላይብረሪያኑ ክሬተስ ኦፍ ቴቤስ የሚባል አለ እኮ ለምን እሱን ሄዳ አታናግረውም ማለት ነው። ክሬተስ ኦፍ ቴቤስ ደግሞ ማለት የሲኒሲዝም ፈላስፋ ነው። ሲኒሲዝምን ደግሞ የጀመረው የዲዮጂኒስ ኦፍ ሳይኖፕ ወይም ደግሞ የሳይኖፑ ዲዮጋን የሚባለው ነው ማለት ነው። ይሄ ዲዮጋን የሚባለው ሰውዬ ፋኖስ አንጠልጥሎ ኧረ ሰው ያለ ያለው ሰውዬ ማለት ነው። እና በሲኒሲዝም ፍልስፍና እንግዲህ ዓለምን ሁሉ የናቁ ናቸው። ምንም አያስፈልግም በዚህ ምድር ላይ በቃ ያለችንን መብላን ነው። ዝም ብሎ ሰው ደግሞ አለ አላለ ምንም ኬር አይሰጠንም ሚል አይነት ፊሎሶፊ ነው እና በእውቀቱ ስዩም ስለ ሲኒኮች ሲያወራ አንድ ደስ የምትል ስንኝ አለችው። ከአንድ ሲኒክ ልቦና አንድ ሲኒ ቡና ይሻላል ብሏል። ስለ ዲዮጋን ደግሞ የሲኒሲዝም ፈላስፋ የጻፈው ግጥም ደግሞ ሞኙን ዲዮጋንን እዩት ተጃጅሎ የሰው ያለ ይላል ሰው ሰራሹን ፋኖስ በእጁ አንጠልጥሎ ብሎታል። ኤኒዌይ ይሄ ክሬተስ ኦፍ ቴቤስ የሚባለው ከዲዮጋን ስር የተማረ ሲኒክ ነው እና ይሄ ዜኖ የሚባል ሰውዬ ከሱ ግር ስር ተማረ። ግን እነዚህ ዓለም ሁሉ አያስፈልግም ብለው ዓለም መናቃቸው አልተመቸው። ከዛ ሌላ ፊሎሶፊ ደግሞ ሲፈልግ ኤፒኪሪያኒዝም ይባላል። እነዚህ ደግሞ ተድላማ ያስፈልጋል ደስታማ ያስፈልጋል ሚሉ ናቸው። ሁለቱ ተቃራኒ ናቸው። ዜኖ በመሃል ደስታ ማለት ምቾት ኖረም አልኖረም ግን ሰዎች የተረጋጋ የአእምሮ ሁኔታ ያስፈልጋቸዋል ብሎ የስቶይሲዝም ፍልስፍና አመጣ። ስቶይሲዝም ላይ 4 መሰረታዊ ፒላርስ አሉ ወይም ምሰሶዎች። የመጀመሪያው ምሰሶ ምንድን ነው? ጀስቲስ ነው፣ ፍትህ። ሁለተኛው ድፍረት ወይንም ደግሞ ከረጅ። ሶስተኛው ዊዝደም ወይም ጥበብ። አራተኛው ደግሞ ቴምፐረንስ ወይም ደግሞ ነገሮች በአግባቡ ማድረግ፣ ደስታን ሀዘንንም ማግኘትንም ማጣትንም በመጠኑ በተገቢ መልኩ ማድረግ ነው። ለዛሬ እንግዲህ ይዤላችሁ የመጣሁት የመጀመሪያው ክፍል ነው። በተከታታይ ስለ ስቶይሲዝም ፍልስፍና ሰራላችኋለሁ።
ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።